ጤና ይስጥልን ሰላም እንደምን ቆያችሁ የተወደዳችሁ 12 ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ኢቲቪ ዜና 57 የመጀመሪያው ምዕራፍ አሁን ይጀምራል። አበይት ነጥቦቹን እነሆ። በመደመር መንግስት የሚሰሩ ሀገራዊ ግዙፍ ፕሮጀክቶች የዜጎችን ኢኮኖሚያዊ ተጠቃሚነት የሚያጎሉና ሀገራዊ ብልጽግናን የሚያረጋግጡ ናቸው። የኢትዮጵያ አየር መንገድ በ10 ቢሊዮን ዶላር የሚያስገነባው ግዙፉ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ በያዝነው የጥር ወር ይጀመራል። በኦሮሚያ ክልል ከ22000 በላይ የቀድሞ ታጣቂዎች የታድሶ ስልጠና ወስደው ህብረተሰቡን መቀላቀላቸውን የክልሉ መንግስት አስታወቀ። እኔ ሰለሞን ኃይለ ኢየሱስ ነኝ። አባችሁን ዝለቁ። በዓለም ላይ ከ44 በላይ ሀገራት ወደብ አልባ የባህር በር የሌላቸው ናቸው። የዓለማችን የጂኦፖለቲካና የኃይል አሰላለፍም ከባህር በር ጋር የተሰፋ እስኪመስል ድረስ ሀያላኑ የሚሻኮቱበት ነው። ኢትዮጵያም ከህግ አግባብ ውጪ ያጣችውን የባህር በር በዓለም አቀፍ ህግ መሰረት ለመመለስ የባህር በርን የትውልድ ጥያቄ አድርጋ ይዛለች። ለመሆኑ የኢትዮጵያን ጥያቄ ከተቀረው ዓለም ምን ይለየዋል? ጉዳያችን ነው። ጠብቁ። ሀገራዊ ቁጭቶች የኢትዮጵያውያን የነበሩ ሀብቶችን እንዴት ኢትዮጵያውያን ሳንጠቀምባቸው ቀረን? ሀብቶቻችን ከህግ ውጪ በምን አግባብ ተላልፈው ተሰጡ? ሀገራዊ ስብራቶቻችን የትና እንዴት ገጠሙን? በምን መንገድ በዘላቂነት እንሻገራቸው? የትናንትና የዛሬ ተደራራቢ ኃላፊነቶችንስ እንዴት እንወጣ የሚሉ የመደመር መንግስት እሳቤዎችን ከብሔራዊ ጥቅሞቻችን አንጻር እያየን በጥር ወር በሰፊው እንፈትሻለን። ይጠብቁ። ዓለም በማይዳሰስ ቅርስነት ከመዘገባቸው የኢትዮጵያ መገለጫዎች አንዱ በመላው ኢትዮጵያ በድምቀት እንዲሁም በአደባባይ የሚከበረው የኢየሱስ ክርስቶስ የጥምቀት በዓል ነው። በህብረ ቀለማት ያሸበረቀውን ህብረ ብሔራዊት ኢትዮጵያም በድምቀት የምትታይበትን በዓል የኢትዮጵያ ቴሌቪዥን በልዩ ዝግጅት ወደ እናንተ ያደርሳል። የዘገሊላን በኢቲቪ ዜና። በቅድሚያም በመደመር መንግስት የሚሰሩ ሀገራዊ ግዙፍ ፕሮጀክቶች በጥናት ላይ ተመስርተው በጥንቃቄ እየተመሩ የሚሰሩ ናቸው። እነኚህ ግዙፍ ፕሮጀክቶች ታዲያ የዜጎችን ኢኮኖሚያዊ ተጠቃሚነት የሚያጎሉና ሀገራዊ ብልጽግናንም የሚያረጋግጡ ናቸው። አቤል ሙልጌታ። ለአንድ ሀገር ጠንካራ ኢኮኖሚና መሰረተ ልማትን መገንባት በአንድም በሌላም ሉዓላዊና ነጻ ሀገር ለመሆን አቅምን ይፈጥራል። ኢትዮጵያ በቀደሙት ዘመናት በደምና በአጥንት ነጻነቷን ያስከበረች ሀገር ብትሆንም የላም መስዋዕትነት የሚጠይቀውን ኢኮኖሚ ነጻነቷን ግን እውን ማድረግ ሳትችል ዛሬ ላይ ደርሳለች። አሁን ላይ በኢትዮጵያ የተሟላ ሀገረ መንግስት ግንባታ እንዲረጋገጥ የመደመር መንግስት እየሰራቸው ያሉ በርካታ ግዙፍ የልማት ፕሮጀክቶችም ይገኛሉ። በፍጥነት ጀምሮ በጊዜው የመጨረስና የማድረግ አቅምንም በመፍጠር የተሰሩ ሀገራዊ ፕሮጀክቶች መካከል ደግሞ በርካታ የቱሪዝም መዳረሻ ስፍራዎች፣ የኮሪደርና የወንዝ ዳርቻ ልማቶች፣ በግብርና ላይ የመጡ ተጨባጭ ለውጥ ስራዎች ከብዙ በጥቂቱ የሚጠቀሱ ናቸው። እነዚህ ልማቶች የዜጎችን የኑሮ ደረጃ የሚያሻሽሉ ብሎም የምግብ ሉዓላዊነትን የሚያረጋግጡም ናቸው። ተጓተው የነበሩ ቀደም ብለው የተጀመሩ ስራዎች ደግሞ ልክ እንደ ህዳሴ ግድብ በጥራትና በፍጥነት እንዲጠናቀቁ በማድረግ ጭምር ለጉባኤ ብስራቶች መወለድም ምክንያት መሆንም ችለዋል። በጉባኤ የተበሰሩት ግዙፍ ሀገራዊ ፕሮጀክቶች ደግሞ የኢትዮጵያን የዘመናት የመልማትና የመበልጸግ ፍላጎትን የሚመልሱ በ30 ቢሊዮን ዶላር ኢንቨስትመንት የሚከወኑ የአፈር መዳበሪያ ፋብሪካ ግንባታ፣ የተፈጥሮ ጋዝ ምርት እንዲሁም የቢሾፍቱን አውሮፕላን ማረፊያ ያካተተው የልማት ስራ፣ ተጨማሪ ደግሞ ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ማመንጫ ተጠቃሽ ናቸው። በመደመር መንግስት የሚጀምሩ ግዙፍ የልማት ስልታዊ ኢንቨስትመንት ፕሮጀክቶች ደግሞ በጥንቃቄ እየተመሩ ዳር እንዲደርሱ የሚተገበሩም ሆነዋል። በኢትዮጵያ ውስጥ ብልጽግናን ለማረጋገጥ ባለን ቁርጠኝነት እንደዚህ ያሉ ስትራቴጂክ ኢንቨስትመንቶች እየለዩ በጥንቃቄና በጥናት ላይ ተመስርቶ መጀመር ያስፈልጋል። ምክንያቱም አንድ ፕሮጀክት መጀመራችን ሳይሆን በጥንቃቄ ካልመራነው ተጨማሪ ሀብትና ጊዜ ስለሚያባክን በጥንቃቄ ነው የምንጀምረው፣ በጥንቃቄ ነው የምንጨርሰው። በቀጣይ ሌሎች የሚለሙ ግዙፍ ፕሮጀክቶች ኢትዮጵያን ያስፈልጓታል። በቀደመው ዘመን ፕሮጀክቶችን ጀምሮ አለመጨረስ ኢትዮጵያን እያከሰረ ሀገራዊ እድገቷንም ወደ ኋላ ሲጎትትም ቆይቷል። ዛሬ ላይ ይህን ችግር ለማለፍ ደግሞ አሁን እየታየ ያለው መንግስታዊ ቁርጠኝነትም ወሳኝ ነው። እንደ ሀገር ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል።
ግን አፈጻጸም ላይ የኛ የኢንስቲትዩሽናል አቅም ወይም የተቋማት አቅም የፕሮጀክት አፈጻጸም አፈጻጸም እንደገናም ደግሞ አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ ማናየው የመንግስት ኮሚትመንት ቆራጥነት ይሄንን ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። አፍርሶ ከዜሮ የመጀመሪያ ባዜ እንደ ሀገር ዘላቂ ኢኮኖሚ መገንባት እንዳይቻል አድርጎም ቆይቷል። ይህንንም ችግር ተሻግሮ ማለፍ እንደሚቻል አሁን እየተሰሩ ያሉ ፕሮጀክቶችን ማሳያ ናቸው። በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ህይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር ጥናት ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። እነዚህ ግዙፍ ፕሮጀክቶች ብሔራዊ አንድነትን የሚያጠናክሩ የሀገር ኩራት የሆኑ የልማት ስራዎች ናቸውና እውን እንዲሆኑ ከመንግስትም ባለፈ ዜጎችም የድርሻቸውን ማበርከትም ይጠበቅባቸዋል። የኢትዮጵያ አየር መንገድ በ10 ቢሊዮን ዶላር የሚያስገነባው ግዙፉ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ በያዝነው ጥር ወር ይጀመራል። አውሮፕላን ማረፊያው ታዲያ ግንባታው ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ማስተናገድ የሚያስችል አቅም ይኖረዋል። አየር መንገዱ ለግንባታው ለተነሱ 2500 አርሶ አደሮች መኖሪያ ቤትን ጨምሮ ገቢ የሚያስገኙ የተለያዩ መሰረተ ልማቶችን ገንብቶ አስረክቧል። አዝመራው ሞሴ በጉዳዩ ዙሪያ ተከታዩን አጠናቅሯል። የኢትዮጵያ አየር መንገድ በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚያስተናግደው አሁናዊ የመንገደኞች ቁጥር 19 ሚሊዮን ነው። ይህ አየር ማረፊያ ከዚህ የሰፋ የመጨረሻ ማስፋፊያ ቢሰራ እንኳ በዓመት ማስተናገድ የሚችለው የመንገደኞች ቁጥር 25 ሚሊዮን ያልዘለለ ነው። እናም አየር መንገዱ እያደገ ለመቀጠል ከ10 ዓመት በኋላ ከ60 ሚሊዮን በላይ መንገደኞችን ማስተናገድ ይጠበቅበታል። ይህ ደግሞ በቦሌ ዓለም አቀፍ አየር ማረፊያ የማይቻል ነው። እናም አየር መንገዱ በአቪዬሽኑ ዘርፍ ከፍ ያለ ቦታ መቀመጥ የሚያስችለውን ግዙፍ የአየር ማረፊያ ግንባታ ሊጀምር ነው። ይህ ፕሮጀክት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ነው። የአውሮፕላን ምልልሶችንም ሆነ ከፍተኛ ቁጥር ያለው መንገደኛ እንዲያስተናግድ የሚያስችለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ አቡሴራ ተብሎ በሚጠራው ስፍራ ላይ የሚከናወን ነው። በ10 ቢሊዮን የአሜሪካ ዶላር የሚገነባው ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍም ነው። የአውሮፕላን ማረፊያ ግንባታው በሁለት ምዕራፎች የሚካሄድ ሲሆን የመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን መንገደኞችን ማስተናገድ ይችላል። ሁለተኛው ምዕራፍ ግንባታ ሲጠናቀቅ ደግሞ በዓመት 110 ሚሊዮን መንገደኞችን እንዲያስተናግድ ያስችላል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሁለት ዘመናዊ ተርሚናሎችን፣ ሁለት የአውሮፕላን መንደርደሪያዎችን፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያ፣ የመንገደኞች ማስተናገጃዎችን፣ ዘመናዊ ሆቴሎችንና መዝናኛ ስፍራዎችን እንዲሁም የንግድ ማዕከላትን አካቶ የያዘ ነው። ለአውሮፕላን ማረፊያ ግንባታ ከሚያስፈልገው 10 ቢሊዮን ዶላር ውስጥ 20 በመቶ የሚሆነውን አየር መንገዱ የሚሸፍን ሲሆን 80 በመቶ የሚሆነውን ደግሞ በአፍሪካ ልማት ባንክና በሌሎች አጋሮች ይሸፈናል። የአፍሪካ ልማት ባንክ የ500 ሚሊዮን ዶላር የብድር ስምምነት ለመስጠትና ቀሪውንም ከአበዳሪ ተቋማት ለማፈላለግ ውል መያዙ የሚታወስ ነው። በአፍሪካ ትልቅ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን ባቡርና በመኪና መንገድ የሚገናኝም ይሆናል። አየር መንገዱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ለመገንባት ከይዞታቸው ለተነሱ 2500 ለሚደርሱ አርሶ አደሮች ከ350 ሚሊዮን ዶላር በላይ ወጪ በማድረግ ዘመናዊ ቪላ ቤቶችን ጨምሮ የተለያዩ አገልግሎት የሚሰጡ ህንፃዎችን፣ የአግሮ ፕሮሰሲንግና የመስኖ ማዕከላትን ገንብቶ ለመስጠት ስራውን እያጠናቀቀም ነው። የኢትዮጵያ አየር መንገድ ግሩፕ በእቅድ እንዳስቀመጠው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የውጭ በረራዎችን ሙሉ ለሙሉ ወደ ቢሾፍቱ የሚያዞር ሲሆን የሀገር ውስጥ በረራዎችንም እስከ 10 በመቶ የሚደርሱትን ወደ ቢሾፍቱ የሚያስተላልፍ ይሆናል። አየር ማረፊያው ከ3 ዓመት በኋላም ተጠናቆ ስራ እንደሚጀምር አየር መንገዱ አስታውቋል።
ይህ በዚህ እንዳለ የኢትዮጵያ አየር መንገድ እየሰጠ ያለው ደረጃውን የጠበቀ ጥራት ያለው አገልግሎት የአፍሪካ ምርጡ አየር መንገድ የሚል ማዕረግን አሰጥቶታል። አየር መንገዱ በተለይም ባለፉት 10 ዓመታት ፈጣን እድገት እያስመዘገበ ሲሆን በአመት የሚያጓጉዘው መንገደኞች ቁጥርም 19 ሚሊዮን ደርሷል። አየር መንገዱ አሁን የደረሰበትን የእድገት ደረጃ ባልደረባችን ጌታቸው ባልቻ በሚከተለው ዘገባው ያስቃኘናል። የኢትዮጵያን ሰንደቅ አንግቦ ከአንዱ የዓለም ጫፍ ወደ ሌላኛው ሲበር ድፍን 80 ዓመት የሞላው ስመገናና ተቋም ነው የኢትዮጵያ አየር መንገድ። በእነዚህ ሁሉ ዓመታት አየር መንገዱ የስኬት የበረራ ከፍታውን አስጠብቆ መዝለቅ የቻለ ነው። በቅርብ ዓመታት ውስጥ እያስመዘገበ ያለው እድገት ግን ከሚነገርለት በላይ አስደናቂ መሆኑን አንዳንድ ቁጥሮችን በጥልቀት ስናይ የሚመሰክሩለት ሆኖ እናገኘዋለን። ያለፉትን 10 ዓመታት እንኳን ስንመለከት የዓለም አቀፍ በረራ መዳረሻዎቹ በ2008 ዓ.ም ከነበሩበት 88 በ2017 ወደ 145 አድገዋል። በዚሁ ጊዜ ውስጥ የአውሮፕላን ቁጥሩን ከ77 ወደ 165 ጨምሯል። ገቢውንም ስናይ የዛሬ 10 ዓመት ከነበረበት 2.5 ቢሊዮን ዶላር በከፍተኛ መጠን በማደግ 7.6 ቢሊዮን ዶላር በዓመት ሆኗል። ይህ ብቻ አይደለም። አየር መንገዱ በዓመት የሚያጓጉዛቸው መንገደኞች ቁጥርም በ10 ዓመት ውስጥ ከ7.5 ሚሊዮን ወደ 19 ሚሊዮን በላይ ደርሷል። ዓመታዊ የካርጎ ወይም የዕቃ ጭነት መጠኑም ከ266,000 ቶን ወደ 785,000 ቶን አድጓል። የኢትዮጵያ አየር መንገድ እጅግ ዘመናዊ የሆኑ አውሮፕላኖችን ከዓለማችን ግዙፍ አየር መንገዶች ጋር እኩል ገዝቶን በመጠቀም ተወዳዳሪነቱን አስጠብቆ መዝለቅ የቻለ ነው። ዘመን ያፈራቸውን ቦይንግ፣ ኤርባስና ቦምባርዴር አውሮፕላኖችን ለመንገደኞችና ዕቃ ጭነት ማጓጓዣ እየተጠቀመም ይገኛል። በሚሰጠው የላቀ የጥራት ደረጃ ያለው አገልግሎት ዓለም አቀፍ ሽልማቶችን በየዓመቱ መቀዳጀት ለኢትዮጵያ አየር መንገድ የዘወትር ዜና ነው። ስካይትራክስ የተሰኘውንና በአየር ትራንስፖርት ዘርፍ ትልቅ ክብር ያለውን ሽልማት ላለፉት ተከታታይ 8 ዓመታት የአፍሪካ ምርጡ አየር መንገድ በመባል ተሸልሟል። ይህ ብቻ ሳይሆን ሌሎች በርካታ ሽልማቶችንም ከብዙ አየር መንገዶች ተመርጦ የሚበረከትለትም ነው። ስካይትራክስ ዘንድሮም የኢትዮጵያ አየር መንገድን ከአፍሪካ ዘ ቤስት ኤርላይን ብሎ እውቅና ሰጥቷል። ይሄ እንግዲህ ለ8ኛ ዓመት በተከታታይ መሆኑ ነው። በሌላ በኩል በሁለተኛ ደረጃ የሚገመት ድርጅት አፔክስ የሚባል የኢትዮጵያ አየር መንገድን እንደዚሁ አንደኛ ለመጀመሪያ ጊዜ ባለ 4 ኮከብ አየር መንገድ ብሎ እውቅና ሰጥቶናል። አየር መንገዱ የአፍሪካ አህጉርን በአየር ትራንስፖርት በማስተሳሰር የአፍሪካውያን ኩራት መሆንም ችሏል። የኢትዮጵያ አየር መንገድ የተለያዩ የአፍሪካ ሀገራት አየር መንገዶችን ድርሻ በመግዛትና በማስተዳደር ጭምር እንዲያንሰራሩ በማድረግ ባለውለታም ነው። የአየር መንገዱ አቪዬሽን አካዳሚ በዘርፉ የበቁ ባለሙያዎችን በማፍራት የ60 ዓመታት በላይ ልምድ አለው። ይህ ሁሉ የአየር መንገዱ ስኬታማ የእድገት ጉዞ ታዲያ በዋናነት አዲስ አበባ በሚገኘውና አንድ ለእናቱ በሆነው ቦሌ ዓለም አቀፍ አውሮፕላን ማረፊያ የተከናወነ ነው። የኢትዮጵያ አየር መንገድ በአፍሪካ ያለውን የቀዳሚነት ደረጃ በጠንካራ መሰረት ላይ ገንብቶ ማስቀጠልና ከዓለም ምርጥ 20 አየር መንገዶች አንዱ መሆን በፈረንጆቹ 2035 ራዕዩ ሊደርስበት ያስቀመጠው ግብ ነው። ለዚህም ነው በቢሾፍቱ ከተማ አቅራቢያ በአፍሪካ ግዙፉን ዓለም አቀፍ አውሮፕላን ማረፊያ የሚገነባው። አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይህም 10 ቢሊዮን ዶላር ገደማ የሚገመት ኢንቨስትመንት ነው። ልዩ ስሙ አቡሴራ በተባለው ስፍራ የሚገነባው አውሮፕላን ማረፊያው ጥቅሙ ከአውሮፕላን ማረፊያ በላይ የሆነ የኤርፖርት ከተማ የሚገነባበትም ይሆናል። በሌላ ዜና በቢሾፍቱ አካባቢ ሊገነባ የታሰበው አዲሱ አየር ማረፊያም የኢትዮጵያ አየር መንገድን ከግዙፎቹ የአየር መንገዶች ጋር ተወዳዳሪ እንደሚያደርገው ተገለጸም። ፕሮጀክቱ ኢትዮጵያ በቱሪዝም ዘርፍ የምታገኘውን ገቢ ከፍ በማድረግ ረገድ ኢኮኖሚያዊ አቅሟንም እንደሚያጠናክረው ታምኖበታል። ባልደረባችን ተስፋዬ ለሜሳ በጉዳዩ ዙሪያ ተከታዩን ይዟል። በቢሾፍቱ አቅራቢያ በ3975 ሄክታር ላይ የሚገነባው ይህ የአውሮፕላን ማረፊያ በሁለት ምዕራፎች ተከፍሎ የሚገነባ ነው። ግንባታው ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም የሚኖረው ሲሆን ይህም በዓለም ዙሪያ ካሉ ጥቂት እጅግ ዘመናዊ አውሮፕላን ማረፊያዎች አንዱ ያደርገዋል። ኢትዮጵያን ማፕ ላይ ለረጅም ጊዜ ያስቀምጣታል።
ይሄ አየር መንገድ እድገቱን ከፍተኛ 60 ሚሊዮን በ2040 ይደርሳል ተብሏል። ከዛ በኋላ ደግሞ እየቀጠለ መጥቷል። ስለዚህ ዓለም ማፕ ውስጥ ያስቀምጠናል፣ ተወዳዳሪ ያደርገናል። እነ ኤምሬትስና ካታርን በእኩል ደረጃ እንድንወዳደር እንደ ኤርፖርት ግን ብቻ አንየው፣ ራሱን የቻለ ከተማ ነው። ብዙ ነገሮች አብረውት የካርጎ ተርሚናል ይኖራል፣ ሜንቴናንስ ኤምአርኦ ይኖረዋል፣ ሆቴሎቹ። የኢትዮጵያ አንዱ ስትራቴጂ ከ5 ኢኮኖሚክ ስትራቴጂ ፒላሮች አንዱ ቱሪዝም ነው አይደለም? ይኸውልህ ዛሬ እንኳን እንደ ኤግዛምፕል 20 ሚሊዮን ፓሰንጀር በዚህ ዓመት ትራንስፖርት ሲያደርግ አየር መንገዱ 10% እንኳን ብቻ ኢትዮጵያ ውስጥ ቢገባ 2 ሚሊዮን ቱሪስት ማለት እኮ ነው። 2 ሚሊዮን ቱሪስት እያንዳንዱ ቱሪስት በቀን $100 እንኳን ስፔንድ ቢያደርግ ይገባል። ቢሊየንስ ኦፍ ዶላርስ ነው ኢትዮጵያ ውስጥ የሚመጣው እና ኤርፖርቱ ትልቁ ትርጉም እንዳልኩ ተወዳዳሪ እንድንሆን ያደርገናል። አስፈልጋሉ የሚሉ አንዳንድ ሰው አለ። ይህን ያህል ብር ነው መስት ነው ለኢትዮጵያ ኢኮኖሚ፣ ለአፍሪካ ኢኮኖሚ ኦቨርኦል አስፈላጊ የሆነ ድርጅት ነው። ልማቱ ሰብአዊነትን ማዕከል ያደረገም ነው። አየር መንገዱ ከይዞታቸው ለሚነሱ አርሶ አደሮች $350 ሚሊዮን ወጪ በማድረግ ዘመናዊ የመኖሪያ ቤቶች፣ የህንፃና የመስኖ ማዕከላትን ገንብቶ ለማስረከብ እየሰራ ይገኛል። አውሮፕላን ማረፊያው ከቦሌ ጋር በፈጣን ባቡር የሚገናኝ ሲሆን የፀሐይ ኃይልንና ዘላቂ የቆሻሻ አወጋገድ ዘዴን በመጠቀም አካባቢን የማይበክል አረንጓዴ አየር ማረፊያ ሆኖ ይገነባል። በአጠቃላይ በኢትዮጵያ ታሪክ በከፍተኛ ወጪ የሚገነባው ይህ አውሮፕላን ማረፊያ የአፍሪካ ህብረትን የተሳሰረች አፍሪካ ራዕይ ከማሳካት ባለፈ የኢትዮጵያን የእድገት ጉዞ ከህልም ወደ እውነታ የሚያሸጋግር የታሪክ ምዕራፍ ነው። የኢትዮጵያ አየር መንገድ በሚሰጠው የላቀ ጥራት አገልግሎት ዓለም አቀፍ እውቅናን ማግኘቱንም እንደቀጠለ ነው። ስካይትራክስ ዘንድሮም የኢትዮጵያ አየር መንገድን ከአፍሪካ ዘ ቤስት ኤርላይን ብሎ እውቅና ሰጥቷል። ይሄ እንግዲህ ለ8ኛ ዓመት በተከታታይ መሆኑ ነው። በሌላ በኩል በሁለተኛ ደረጃ የሚገመት ድርጅት አፔክስ የሚባል የኢትዮጵያ አየር መንገድን እንደዚሁ አንደኛ ለመጀመሪያ ጊዜ ባለ 4 ኮከብ አየር መንገድ ብሎ እውቅና ሰጥቶናል። አየር መንገዱ የአፍሪካ አህጉርን በአየር ትራንስፖርት በማስተሳሰርም የአፍሪካውያን ኩራት መሆን ችሏል። ይህ አዲስ አውሮፕላን ማረፊያም ይህንን ዓለም አቀፍ ተወዳዳሪነት ወደ ላቀ ደረጃ ያሸጋግረዋል። አንድ በኩል ኢትዮጵያን እየመሩ የነበሩ አካላት ናቸው የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ፣ እኔም ራሴ ኤርትራዊነት አለብኝ። ከትሮ ያልተናነሰ እንደውም ከትሮ የሚበልጥ ፕራክቲካሊ የተፈጸመ አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። የማይከፈል መስዋዕትነት ይከፍላሉ። ኢቭን እግር ኳስ ተጫዋቾችን ሳይቀር ኢትዮጵያን አለመደገፍ ግን መብታችን አይደለም። ራሴን ነው እየወቀስኩ ያለሁት። ለልዩነት ግን ምክንያት የሆነበት ነገር አልገባኝም። እንጨት እየተደረመሰ እንትን እያለ እየወደቁ የሞቱ ሰዎች አሉ አይደለም። እውነታችንን ወስደው 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ጥቅል የሆነ የገጠመ ችግር ምንድነው? የአሰብ አስመላሽ ኮሚቴ የሚባል አቋቁመው መስቀል አደባባይ ስብሰባ ያደረጉ ነበረ። ይሄ ደግሞ ማንም ደስ ሲለው የሚሰጠን ሲያኮርፍ የሚነጥቀን የባህር በር ሳይሆን ይሄ ትውልድ ምን ላይ ጥንቃቄ ማድረግ ያለበት ነው? ኢትዮጵያ ትጨርሳለች ወደሚል ነገር ደርሰናል። እያየን ያለነው ይሄንን ነው። እንደሰራህ አውቃለሁ። አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ በዚህ ፊልም የተነሳ ጭንቅላትን በጥይት ነው መፈራከሰው አለኝ። መጀመሪያ ስብሃት ነጋ ከነገረ ሐሳብ ጋር ባድመ የእናንተ አይደለችም የእኛ ናት፣ የእናንተ ናት፣ ውሰዷት አትውሰዷት ብለው የሚከራከሩ ሰዎች በአሰብ መከራከር አይበልጥም ነበር እንዴ? ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተላለፈላችሁ የሚገኘው ቲቪ ዜና 57 የመጀመሪያው ምዕራፍ እንደቀጠለ ነው። በኦሮሚያ ክልል ከ22000 በላይ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ በመቀበል የታድሶ ስልጠና ወስደው
ህብረተሰቡን ስለመቀላቀላቸው ተገለጸ። በክልሉ የህግ የበላይነትን የማስከበሩ ስራ ተጠናክሮ እንደሚቀጥል የገለጹት ደግሞ የክልሉ ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ ኃይሉ አዱኛ ናቸው። ዘገባው የኢትዮጵያ ዜና አገልግሎት ነው። ተስፋዬ ጫኔ እንደሚከተለው አዘጋጅቶታል። በኦሮሚያ ክልል የህግ የበላይነትን የማስከበር ስራ ተጠናክሮ እንደሚቀጥል የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገልጸዋል። የቢሮ ኃላፊው የክልሉን ወቅታዊ ሰላምና ልማት እንቅስቃሴን በሚመለከት ማብራሪያ ሰጥተዋል። በዚህም በክልሉ እስካሁን ከ22,000 በላይ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የተናገሩት ኃላፊው በዚህም የቀድሞ ታጣቂዎቹ የተሃድሶ ስልጠናን ወስደው ህብረተሰቡን ስለመቀላቀላቸው ገልጸዋል። እንግዲህ አጠቃላይ በክልላችን ወደ 22,000 የሚሆኑ ቀድሞ ታጣቂዎች ወደ ማህበረሰብ ተቀላቅለው ሰላማዊ ኑሮ እንዲኖሩ ተደርጓል። በሌላ በኩል ደግሞ ሰላምን ለመቀበል ዝግጁ ባልሆኑ ተቀድሞ ታጣቂዎች ላይ የህግ ማስከበር እርምጃ ተጠናክሮ ይቀጥላል ሲሉም አስታውቀዋል። የክልሉ መንግስት ከለውጡ ወዲህ ከገጠሙት ፈተናዎች መካከል በተወሰኑ አካባቢዎች የጸጥታ ችግር እንደነበር አስታውሰው ችግሩን በዘላቂነት ለመፍታትም የተለያዩ ስራዎች ስለመሰራታቸው ተናግረዋል። በክልሉ የህግ የበላይነትን ከማስከበር በተጓዳኝ በተሳሳተ መንገድ ወደ ጫካ የገቡ ታጣቂዎችን ወደ ሰላማዊ ህይወት እንዲመለሱ ለማድረግም ጥረት ስለመደረጉ አንስተዋል። ከመንግስት የሰላም ጥሪ ባለፈ ከአባ ገዳዎች፣ ከሀደ ስንቄዎች፣ ከሃይማኖት አባቶችና ከሀገር ሽማግሌዎች በታጣቂዎች የሰላም ምላሽ እንዲሰጡ መሰራቱንም አስረድተዋል። ሁለተኛ የስራ እድል እንዲፈጠርላቸው የተለያዩ ሼዶች እንዲሰጧቸው በግብርና በከተማ ግብርና በተለያዩ የስራ መስኮች ተሰማርቶ ህይወታቸውን እንዲቀየሩ የማድረግ ስራ ተከናውኗል። ቀድሞ ተማሪ የነበሩ ታጣቂዎች ወደ መደበኛ ትምህርታቸው እንዲመለሱበት የተደረገበት ሁኔታ አለ። በሶስተኛ ደረጃ የብድር አመቻችቶ የስራ እድሉን እንዲጠቀሙ የማድረግ ስራ ተከናውኗል። ይሄ በዚህም 581 ሚሊዮን በላይ የሚሆን የብድር አቅርቦት ተሰጥቷቸው ከቀድሞ ታጣቂዎቹ መካከል ከ10,000 በላይ የሚሆኑት የስራ ዕድል የተፈጠረላቸው ሲሆን ሌሎቹ ደግሞ እንደየፍላጎታቸው ወደ መደበኛ ህይወታቸው ተመልሰዋልም ብለዋል። ለዚህም የመስሪያ ቦታና ከ581 ሚሊዮን ብር በላይ ብድር ተመቻችቶላቸው ወደ ስራ እየገቡ እንዳሉም ገልጸው ወደ ትምህርትና ወደ መንግስት ስራም የተመለሱ ስለመኖራቸው ጠቅሰዋል። ኦሮሚያ ብሔራዊ ክልላዊ መንግስት በተለይ በምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ አካባቢ ሁለት ጽንፈኛ ኃይሎች የሚንቀሳቀሱበት ቦታም ስለሆነ አንደኛው ጽንፈኛ ኃይል ሸኔ ነው፣ ሽብርተኛ ቡድኑ። በሱ ላይም የህግ የበላይነት እየተወሰደ ይገኛል። በሌላ በኩል ደግሞ የህዝቦች አንድነት ወንድማማችነትን በተመለከተ የህዝቦች አንድነትን ወንድማማችነትን የጋራ እሴትን የሚሸረሽር ተግባር ህዝቦችን የሚያፈናቅል ከቀያቸው የሚያፈናቅል ንብረታቸውን የሚዘርፍ እንደመሆኑ መጠን በአፋን ኦሮሞ ተናጋሪ ጽንፈኛ ኃይል በሸኔም ላይ በአማርኛ ተናጋሪ ጽንፈኛ ላይም እርምጃ እየተወሰደ ይገኛል ማለት ነው። በክልሉ የህግ የበላይነትን ለማስከበርና ሁለንተናዊ ሰላምን የማረጋገጥ ስራ ተጠናክሮ ይቀጥላል ሲሉ አረጋግጠዋል። በጽንፈኝነትና በጥፋት ዓላማ ላይ የተሰለፈ አካል ላይ ሁሉ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። እንደ ማሳያም በቅርቡ በሆሮ ጉድሩና በምስራቅ ወለጋ ዞኖች የተወሰኑ አካባቢዎች በጽንፈኞች ላይ የህግ ማስከበር እርምጃ መወሰዱን አስታውሰው በዚህም በአካባቢው ሰላምን ስለማስፈን ስለመቻሉም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በኦሮሚያ ክልል የአርሶ አደሩን የግብርና ቴክኖሎጂ ተጠቃሚነት ለማስፋፋት በትኩረት እየተሰራ ነው ሲሉ የክልሉ ምክትል ርዕሰ መስተዳድር አወሎ አብዲ ተናገሩ። በክልሉ በሰሜን ሸዋ ዞን በረከ ወረዳም በመኸር የተዘራ የስንዴ ሰብል የመሰብሰብ ስራ ተከናውኗል። ይድነቃቸው ሰማው ነው ያዘጋጀው። ጌታቸው ባልቻ ያቀርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን በረከ ወረዳ ነዋሪ የሆኑት አርሶ አደር ለማ ወንድሙ ቀደም ሲል አካባቢው ለእርሻ ስራ የማይውል ባዶ ስፍራ እንደነበር ያስታውሳሉ። በግብርና ባለሙያዎች በተደረገላቸው እገዛና የግብርና ቴክኖሎጂን በመጠቀማቸውም ቦታው መልማቱን ተናግረዋል። ልማት ቡድኖች አሉ። እነዛ ልማት ቡድኖች አንድ ላይ ተጠራቅመን ይህንን በክላስተር ለማረስ ችለናል። ክላስተሩ ሲታረስ ደግሞ ግብአቶች ማዳበሪያ በጊዜ ገብቶልናል። ምርጥ ዘር፣ መድኃኒቶች እነዚህ ሁሉ ከኋላ ድጋፍ ተደርጎልን ነው እስካሁን የገባልን እና ይህንን ልንሰራ ቻል ነው። ከአንድ ሄክታር 25 እስከ 30 ኩንታል ይገኝ ነበረ። ዘንድሮ ግን እንደምታዩት ከአንድ ሄክታር 45 እስከ 50 እንደውም ከዛ በላይ እናገኛለን የሚል ተስፋ አለን።
የኩታ ገጠም እርሻ አሰራር ትግበራን አርሶ አደሮች እያሳደጉ መምጣታቸውን የተናገሩት የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ የምግብ ዋስትናን ለማረጋገጥ የተጀመረውን ጥረት እያገዘ መሆኑንም ተናግረዋል። የግብርና ስራዎቻችንን በእውቀት በቴክኖሎጂ መምራት አለብን ብለን ከፍተኛ የሆነ እቅድ ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው። በተለይም በየአመቱ የመሬት ስፋትም በዛው መጠን ደግሞ የምርታማነት መጠኑም እየጨመርን እንቅስቃሴ ውስጥ ገብተን እየሰራን ያለ ነው ማለት ነው። ዘንድሮ ያቀድነው ወደ 368 ሚሊዮን ኩንታል ይገኛል ብለን ነው በመኸር ወቅት ብቻ አቅደን እየተንቀሳቀስን ያለ ነው። በአጠቃላይ ስናይ የዘንድሮ እርሻችን ከ80% በላይ በክላስተር አርሶ አደሮቻችን ተደራጅቶ እንዲሰሩ ነው አስበን አቅደን ስንሰራ የነበረው ማለት ነው። ከዚህ የተነሳ አርሶ አደሮቻችን ሰፊ ክላስተር መስርቷል። ሰፊ ክላስተር ከመመስረታቸው በላይ በክላስተር የተዘራው ዘርም ጥሩ ሁኔታ ላይ እንዳለ የዚህ የሰሜን ሸዋው ማረጋገጫችን ነው ማለት ነው። በመኸር ወቅት የተዘሩ ሰብሎችን የመሰብሰብ ስራ እየተከናወነ ሲሆን በመርሃ ግብሩ የተገኙት የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ በክልሉ አርሶ አደሩን የግብርና ቴክኖሎጂ ተጠቃሚነት ለማሳደግ በርካታ ተግባራት መከናወናቸውን የገለጹት ከግብአት አንጻር አንደኛ መካናይዝድ ከማድረግ አንጻር ስራ እየተሰራ ነው። በተለይ ትራክተር ላይ፣ ኮምባይነር ላይ እነዚህ ፓምፖች፣ ግብአቶች፣ መዳበሪያ፣ ጸረ አረም ኬሚካሎች ወዘተ በተለይ ከዲዩቲ ፍሪ ሆነው በብዛት እንትን እንዲገቡ ከማድረግና አርሶ አደሩ እንዲያገኛቸው በደንብ እየተሰራበት ያለ ጉዳይ ነው። ሁለተኛ ይሄ ብቻ አይደለም። የምግብ ሉዓላዊነት በተለይ በየአካባቢ ይሄ ስፔሻላይዜሽን ለምሳሌ ጅማ አካባቢ ሩዝ፣ ቡና፣ ቅጠል ሻይ፣ ማር ወዘተ የሚሰራበት ሁኔታ አለ። ሌሎች አካባቢዎችም እንደዚሁ የስንዴና የገብስ አርሲ፣ ባሌ ይሄ ሰሜን ሸዋን ጨምሮ ሌሎች ደግሞ ይሄ አትክልትና ፍራፍሬ በብዛት የሚሰራበት። በኦሮሚያ ክልል በሁሉም አካባቢዎች የሰብል መሰብሰብ ስራዎች በስኬት እየተከናወኑ ነው። የእናቶችና ጨቅላ ህጻናት ሞትን ለመቀነስ በተከናወኑ ስራዎች አበረታች ውጤት ማምጣት መቻሉን የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። ሚኒስትሯ በጥር ወር የሚከበረውን የጤናማ እናትነት ወር አስመልክቶ መግለጫ ሰጥተዋል። በመግለጫቸውም የዘንድሮ የጤናማ እናትነት ወር በዓለም አቀፍ ደረጃ ለ39ኛ በኢትዮጵያ ደግሞ ለ20ኛ ጊዜ ፈጠራና ዘላቂ ፋይናንስ ለጤናማ እናትነት በሚል መሪ ሀሳብ እንደሚከበር ገልጸዋል። ሚኒስትሯ ባለፉት 2 አስርት ዓመታት ታዲያ ከተጠሪ ተቋማትና አጋር አካላት ጋር እንደዚሁም ከማህበረሰቡ ጋር በተቀናጀ ሁናቴ የእናቶችና ጨቅላ ህጻናት ህመምና ሞት ለመቀነስ በፖሊሲ የተደረጉ በርካታ ስራዎች መከናወናቸውን አንስተዋል። ሚኒስትሯ የነፍሰ ጡር ክትትሎችን ስንመለከት፣ የጤና ተቋማት የወሊድ አገልግሎትን ስንመለከት፣ በሰለጠኑ ባለሙያዎች የመውለድ ምጣኔን ስንመለከት በባለፉት አመታት በጣም ሰፊ የሆነ ለውጥ ተቀምጧል። ጥቂት እንኳን ለመጥቀስ እንኳን ብንሞክር በተቋም ውስጥ የሚወልዱ የእናቶች ቁጥርን ስንመለከት የ2000፣ የ2005፣ የ2011፣ የ2016 እንደ አውሮፓውያን አቆጣጠር መረጃዎቻችን በየ5 ዓመቱ የምናወጣው የጤና መረጃችንን እንኳን ብንመለከት በ2000 የነበረውን የዛሬ እንግዲህ 25 ዓመት ወደ ኋላ ብንመለከት በተቋም ውስጥ የመውለድ ምጣኔ 4.9% ነበር። በጣም ዝቅተኛ ማለት ነው። ከዛ በኋላ በ2011 እንኳን ብናይ ከ2005 ላይ ወደ 6.4 ነበር። ቀጥሎ ደግሞ በ2011 እንደ አውሮፓውያን አቆጣጠር ወደ 11.6 ያው በሁለት እጥፍ አደገ ብለን ያልነው በ10 ዓመት ውስጥ ነበር ያኔ የነበረው ማለት ነው። ከዛ በ2016 የነበረን መረጃ የሚያሳየው በተቋም ውስጥ የመውለድ ምጣኔ ወደ 36.5 ሆኖ ነበረ መረጃዎቻችን የሚያሳዩት ማለት ነው። አሁን የምናየው ከ60% በላይ እንደውም መረጃዎች ወደ 70 ጠጋ ይላሉ። ከ61.4% በላይ የሚሆን ተቋም ውስጥ የሚወልዱ እናቶቻችን እንዳሉ ያሳያል። ይሄ በጣም ከፍተኛ ውጤት ነው። በወሊድ ጊዜ እናቶች እስከ ሞት የሚደርስ ከፍተኛ ችግር እንደሚገጥማቸው የጠቀሱት ሚኒስትሯ ታዲያ የእናቶችና ለጨቅላ ህጻናት ጤና አገልግሎት ተደራሽነት በትኩረት እየተሰራ እንደሚገኝም አብራርተዋል። እንደ ሪፖርተራችን ወንድማገኝ ኃይሉ ዘገባ ታዲያ ለእናቶችና ጨቅላ ህጻናትን አገልግሎት የበለጠ ለማጠናከር የሚያስችሉ የፋይናንስ ምንጮችን ለማሻሻል ከባለድርሻ አካላት ጋር በትኩረት እየተሰራ ስለመሆኑ ሚኒስትሯ አብራርተዋል። የጤና ኬላዎችን በቁጥር ደረጃ ብቻ ሳይሆን በጥራት ደረጃ ለማስፋፋት ብዙ ስራዎች እየተሰሩ ነው። በብዛት ላይ ብዙ ስራዎች ተሰርተዋል በባለፉት አመታት። አሁን ደግሞ ወደ ጥራት ትኩረት አድርገን
የምንሰራበት ጊዜ ይሆናል ማለት ነው። የቀዶ ሕክምና የሚሰጡ የወሊድ አገልግሎት የሚሰጥባቸው ጤና ጣቢያዎችንም ስንመለከት ይሄ ባለፉት 20 ዓመታት እና ዛሬ ላይ ያለውን ስናይ በጤና ተቋማት ወይም በተለይ በጤና ጣቢያ የሚሰራ የወሊድ አገልግሎት በኦፕሬሽን አልነበረንም የዛሬ 20 ዓመት ልክ የእናቶች የጤናማ እናትነትን ወር ባወጅንበት ጊዜ ማለት ነው። ዛሬ ላይ ግን በጤና ጣቢያ ደረጃ ሆስፒታሎች አገልግሎቶች እንዲሰጡ በማድረግ ወደ 185 የሚሆኑ ጤና ጣቢያዎች የቀዶ ሕክምና አገልግሎት ለእናቶች እንዲሰጡ ተደርጓል። ይሄን ቁጥር ደግሞ ከፍ አድርገን አሁን ከ400 በላይ የሚሆኑ ተቋማትን በመሳሪያ እንዲሁም ደግሞ በሚያስፈልጋቸው ግብአቶች በማሟላት ባለሙያዎችንም በማሰልጠንና ተደራሽነትን በመጨመር ትኩረት የምንሰጥና የምንሰራበት ይሆናል ማለት ነው። ይህም እንግዲህ ቀድሞ መከላከል፣ ቀድሞ ማከምና አገልግሎትን ወደ ተጠቃሚ ማቅረብ ብለን ከምንሰራው ስራ ጋር አብሮ የሚሆን ነው ማለት ነው። ከኢቲቪ ዜና 57 ጋር ናቸው የተወደዳችሁ። አሁን ደግሞ ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁናቴ ባልደረባችን ኃይሉ ነገሰ ሊነግረን እዚህ ስቱዲዮ ነው የሚገኘው። ኃይሉ እንደምናመሸ። እንዴት አመሸ ሰለሞን? አምላክ ይመስገን። መቀጠል ይቻላል። አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በቀጣዮቹ ቀናት በሰሜን ምስራቅ፣ በመካከለኛው፣ በደቡብ ከፍተኛ ቦታዎችና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ በአድግራት፣ ማጮ፣ ደባርቅ፣ ወገልጤና፣ አምባ ማርያም፣ ባቲ፣ ደብረ ብርሃን፣ ሾላ ገበያ፣ ቢሾፍቱ፣ ቡኢ፣ እምድብር፣ አርሲ ሮቤ፣ ባሌ ሮቤ፣ ሀሮሞያ፣ ጨለንቆ እንዲሁም በጅግጅጋ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆንና የሌሊትና የማለዳውም ቅዝቃዜ ቀጣይነት እንደሚኖረው አሃዛዊ የትንበያ መረጃዎቻችን ይጠቁማሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ አልፎ አልፎ የዳመና ሽፋን ይኖራቸዋል። በነገው ዕለት በሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ በሆኑ ስፍራዎች የሚኖራቸው የአየር ሁኔታ ቢሾፍቱ፣ ጎዴ፣ ጎንደር፣ ባሌ ሮቤ ፀሐያማ፣ ጅማ፣ ጋምቤላ ዳመናማ፣ ገዋኔና ወሊሶ ፀሐያማ፣ በተመሳሳይ ሀምቦ፣ አዳማ፣ ፊቼና ያቤሎ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን ኃይሉ አመሰግናለሁ። መልካም ምሽት ይሁን። ለሁላችንም በጣም አመሰግናለሁ ሰለሞን። ዘገባዎቻችን እንደቀጠሉ ናቸው። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ሲባል የዳያስፖራው ሚና ከፍተኛ መሆኑን የኢትዮጵያ ዳያስፖራ አገልግሎት ገለጸ። የኢትዮጵያ ሕልውና ጉዳይ የሆነው የባህር በር ጥያቄ ታዲያ ምላሽ እንዲያገኝ የድርሻቸውን እንደሚወጡም የኢትዮጵያ ዳያስፖራዎች ተናግረዋል። ባልደረባችን ሄለን ተስፋዬ ተከታዩን ይዛለች። ኢትዮጵያ በምታደርገው የእድገት ግስጋሴ ውስጥ ብሔራዊ ጥቅሟን በማስጠበቅ በኩል የዲያስፖራው ሚና ከፍተኛ ነው። ዲያስፖራው በተለያየ አገር የሚኖር ሆኖም ግን ሁል ጊዜ መገኛ ሀገሩን የሚያስታውስ ለሀገሩ አንድነት፣ ለሀገሩ ነጻነት፣ ሉዓላዊነት ከዛም አልፎ የኢኮኖሚ እድገት፣ የማህበራዊ ልማት፣ ትምህርትን፣ ጤናንም ጨምሮ የሚመኝና ለዛም የሚችለውን የሚሞክር ነው። በራሱ ተነሳሽነት የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ስራዎችንም እያከናወነ ነው። ብሔራዊ ጥቅም ስንል ኢኮኖሚያዊ ነጻነትንም ጭምር ስለሚያጠቃልል በተለያየ ጊዜ በሬሚታንስ መልክ ወይም ደግሞ በብድርና እርዳታ ይገኝ ከነበረው በብዙ እጥፍ የተሻለ የውጭ ምንዛሪ ለሀገራችን ገቢ የሆነ ነው ማለት ነው። ብሔራዊ ጥቅምን ማስጠበቅ በየዘመኑ ያለው ትውልድ ኃላፊነት ሲሆን ለሉዓላዊነቷ የተከበረ ኢትዮጵያን ለማሻገርም ሁሉም ሀገር ወዳድ በጋራ ሊቆም ይገባል። ብሔራዊ ጥቅም ሲባል ሁላችንም ሀገራችንን አስቀድመን ከፊት አድርገን ስንሰራ ሁላችንም ተጠቃሚዎች ነን። እኔ በግል የምጠቀመው ወይም በእኔ አካባቢ ያሉትን ብቻ የሚጠቅመው ነገር ብልጭ ብላ የምጠፋ ነገር ስትሆን፣ ያኛው ግን እንደ ችቦ ለረጅም ለልጆቻችን ልጆቻችን የምተርፍ ነገር ነው የብሔራዊ ጥቅም ጉዳይና የሁላችን ኃላፊነት። ኢትዮጵያ አሁን ካለችበት ወደ ቀጣይ እድገት ለመሸጋገር እየሰራች ሲሆን የዲያስፖራው ማህበረሰብ በቁጭት ሀገሩን እያገለገለ ይገኛል። ዲያስፖራ ቁጭት ነው። አንድን ነገር
ሞር ከውስጡ ወጥተሽ የሌላውን አገር ኤክስፖዠር ሲኖርሽ ሌላው አገር ላይ ምን ላይ ነው ያለችው ያኔ ሁሉም አውቶማቲካሊ ሳይኮሎጂካሊ ይሄ ሂውመን ኔቸር ነው ወደ ራስ ነው የምትመጪው መቼ ነው ወደ አገር የተመልሼ ወይም ባለሁበት አገር ላይ ምን ኮንትሪቢዩት ላድርግ የሚል ዲያስፖራ ቁጥር የለውም ዲያስፖራ ደግሞ በሀገሩ ላይ በሚያደርገው ኢንቨስትመንት ትልቅ ሚና እየተጫወተ ነው ኢትዮጵያ ውስጥ ሁሉ ሰው ያውቀዋል ግን የተበታተነ ነው ስለዚህ ለሀገርም የበለጠ ፋይዳ እንዲኖረው ለራሱን ደግሞ መብቱን ለማስጠበቅ የበለጠ መስራት እንዲችል ነገሮችን ለማመቻቸት ተበታትነን የምናመጣ ፋይዳ የለም ሌሎች የበረቱት ሌሎች ጸንተው የቆሙት አንድ ስለሆኑ ስለተቀራረቡ ልዩነታቸውን ስለተቻቻሉ በመሆኑ ወሳኝ ነው ብዬ አስባለሁ ኢትዮጵያ ኢፍታዊ በሆነ መንገድ ያጣችውን የባህር በር ለማስመለስም ዲያስፖራው በቁጭት እየተንቀሳቀሰ ነው የወደቡ ጉዳይ ዲያስፖራው ከሌላ ኢትዮጵያ ተለይቶ የሚታይበት ምንም አግባብ የለውም ራሱን ኢትዮጵያ አድርጎ የሚያስብ ራሱ ስለ ኢትዮጵያ ስለ ልጆቹ የሚያስብ ኢትዮጵያዊ በሙሉ የቅድሚያ ሰጥቶ እስከዛሬም በድብቅ እኮ እናወራለን እውነቱን ለመናገር አሁን እኮ መንግስት ስለተናገረ ነው እኛም ደፍረን መናገር የጀመርነው እንጂ ማንም ሰው እኮ እስከዛሬ ድረስ ስለ ወደቡ እኮ የማያቃስት የማያመሰው የለም በግፍ ስለተወሰደ በግፍ ስለተሰጠ ስለዚህ ኢትዮጵያ ወደቧ የተፈጥሮ መብቷ ነው የተፈጥሮ መብትን ደግሞ ማስከበር የተፈጥሮ ግዴታችን ነው ዲያስፖራው ለሀገሩ ልማትና እድገት በዲፕሎማሲ በኢንቨስትመንት በቱሪዝም በጤና በትምህርትና በሌሎችም ዘርፎች ከፍተኛ አስተዋጽኦ እያበረከተም ይገኛል የተወደዳችሁ ለመጀመሪያው ምዕራፍ ያልናቸው የቲቪ ዜና 57 ጉዳዮቻችን ነኝ ናቸው አንድ ሰዓት ላይ በሁለተኛው ምዕራፍ ስንገናኝ የተመራረጡ የቢዝነስና ስፖርት ዘገባዎች ከሌሎች ዝርዝር ዜናዎች ጋር ይጠብቋችኋል እኔ ሰለሞን ኃይለ ኢየሱስ ነኝ በደህና ቆዩ